ጽናት ይላችኋል። ጽናትን ይዤላችሁ መጥቻለሁ። ዛሬ ደግሞ እንግዲህ ጽናትና ኪራ ፍቅራቸውን ደስ በሚል ሁኔታ እያሳለፉ ነው ማለት ነው። ቤቲ ሞታለች። በጣም ደስ ይላል ያሉበት እንቅስቃሴያቸው። ትምህርቷንም ጀምራለች ማለት ነው። የጽናትም አባት መጥተው ነበረ። ምን አደረጉ? የኪራም አባት መጥቷል ማለት ነው። አባቱ ሲመጣ ደንግጦ ነበር ማለት ነው። ምክንያቱም አባ እንዴ ምናምን ነገር እያለ ነበር እና ኪራም ተደናግጦ ነበረ። ያው እያስረዳው ነበር ማለት ነው ሁሉንም ነገር። ጽናትም ወደ ስራዋ ተመልሳ ማለት ነው። ለማስመሰል ያህል ወደ ስራዋ ተመለሰች ማለት ነው። ምክንያቱም አባቷ ስለመጣ ለማስመሰል ትምህርት ጀምሬያለሁ ስላለቻቸው እንትን እንዳይላል ብላ ማለት ነው። እንደዛ አደረገ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ጽናትን ክፍል 47ን ይዤላችሁ መጥቻለሁ። እንግዲህ ጽናትና ኪራ አባታቸው የሁለቱም መጥተዋል ማለት ነው ወደ ራሳቸው ቤት፣ ወደ ኪራ ቤት ማለት ነው። እሱ አንተ የሀብታም ልጅ ነህ፣ እኔ ደግሞ የደሃ ልጅ ነኝ ምናምን እያለችው ነበር ማለት ነው። ያው ለአባቷ እያስመሰለች የተናገረችው እሷ እንትን እንደማትል ነው ውድ ቤተሰቦቼ። ማለት ኪራ እነ ኪራ ጋር ሆና ትምህርቷን እየተማረች እንደሆን ነበር የሚያውቁት። ግን አሁን ላይ ትምህርቷን እንደማትማር ነበር በፊት ላይ የምናውቀው ሁላችንም። ግን እሷ በመሀል ምን አደረገች? አባቷ ሲመጡ ትምህርት እንደምትማርና ስራ እንደማሰራ ተናገረች ማለት ነው። እንደዛ ያደረገችበት መንስኤ ምንድን ነው? አባቷ ያው እንደምትማር ስለሚያውቁ ትምህርት ትማራለች ብለው ስለሚልኳት ለዛ ብለው ነው ማለት ነው። እሷም ደግሞ ያለማግማማት እንትን እያለች ማለት ነው የተናገረች ነበረ። ትምህርት እየተማርኩ ነው ብላ ነበር ከዚህም በፊት። ግን አባቷ እንደማትማር እኔ የሆነ የጠረጠሩት ነገር አላቸው መሰለኝ። ናሆሜና እንትናም ደግሞ እንግዲህ አብረው እየተወዛወዙ ይገኛሉ ማለት ነው። ውድ ቤተሰቦቼ ፍቅራቸው የነሱንም ቢያጣምራቸው ናሆምና ምሩን በጣም አሪፍ ነበረ። ግን እነሱ አብረው ሊሆኑ አልቻሉም ማለት ነው። ገና እሷ ተወደዋለች የምሩ፣ እሱ ያው ይቀልዳል ምናምን ነገር እና ግራ ተጋብታለች ማለት ነው። ጽናት አሁን ላይ ምንድነው ግራ የተጋባችበት? የኪራ አባት ነይ ላውራሽ ፈልጋለሁ ብሏት ነበር እና ሳላ እየጠረገች ነበረ። ሲያገኛት ምንድነው ያደረገው? ቁጭ ላውራሽ እያላት ነበር ማለት ነው። እያወራኝ ነበር ማለት ነው ውዶችዬ። በምታወራ ጊዜ ምን ተፈጠረ እና በምታወራ ጊዜ ምን ተፈጠረ? የኪራ አባት ስለመጣ ኪራ ደግሞ ምን አደረገ? አብረው ቁጭ ብለው ነበር ከጽናት ጋር ማለት ነው። ኪራ ክላስ፣ እሱም ራሱን ነበረ ቁጭ ብላ እያወሩ ነበር እና አባቱ ደግሞ ከፈታ አድርጎ ጽናትም ድንግጥ ብላ ወደ ውጭ ትወጣለች ማለት ነው። እንደዛ ያደረገችበት መንስኤ ምንድነው? ደንግጠው ነው ማለት ነው። ከዛ በኋላ ምን አደረገ? እንትና አባትየው ለእናት ደውልላት ብሎ ትወጣ ማለት ነው። እንዴ አባ ፈልገህ ነበር እንዴ? በሰላም ነው ይለዋል ማለት ነው። እሱም ደግሞ እንትን እያለት ያለምንም ጭቅጭቅ ያለምንም ነገር ወደዛ ይሄዳል ማለት ነው። ኪራ እንግዲህ አሁን ያለበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ማለት ነው ውድ ቤተሰቦች ኪራ። ምክንያቱም አሁን ላይ ደስ የሚል በየቀኑ በቃ ሁሉን ነገር እንትን ለማለት ዝግጁ ናቸው ማለት ነው። ኪራና ጽናትን በመሀላቸው ንፋስ አይጓያን እንጸልይላቸው ማለት ነው። አሁን ላይ ደስ ይላል ነገራቸው፣ ሁሉ ነገራቸው ሁሉ ደስ በሚል ሁኔታ ነው እያሳለፉ ያሉት ማለት ነው። ምቀኛ ካልገባባቸው በሁለቱ መሀል በጣም ደስ የሚል ጊዜ ሊያሳልፉ ነበረ። ግን አሁን የኪራም አባት የጽኑም አባት ስለመጡ አባቷን ይዘንላታል። ከዚህ በኋላ ምን ትፈልጋለች ይላል ማለት ነው የኪራ አባት። ከአንዲት ሰራተኛ ጋር ማግባት አለብት ሲለው፣ ከዛ ከአንዲት ሰራተኛ ጋር ምንድን ነው የምትፈልገው ምናምን እያለ እየተቆጣውም ነበረ። ኪራም ደግሞ በቃ በጣም እየተበሳጨ ነበር። ያው እናቱ መታመሟን ደግሞ አያውቅም ማለት ነው። ግን ይሄንን ለጽናት አደራ ነገራት ማለት ነው። እሱም የነገራትን እንግዲህ ሰውየው ምን ለማድረግም እንደሆነ ባላቅም ነገራት። ጽናትን ደግሞ ሁሉን ነገር እንትን እንድትል
ተነግሯታል ማለት ነው። እርግጠኛ ነኝ ጽኑ እባክሽን እንላለን ማለት ነው። ምክንያቱም ኪራ ተጎዳቸው ከዚህ በኋላ በጣም ከባድ ነው ማለት ነው። ቤቲ ሄዳለች። አሁን ደግሞ ኪራን እንዲታገባ እና ያንን ደግሞ ክብሩ የሚባል ሰው ክብሩ ደግሞ ሁሉን ነገር ነግሮኛል። አንቺ ጥሩ ልጅና አስተዋይ ልጅ እንደሆንሽ እሱ ጋር እንደምትቀራረቡ ሰምቻለሁ ነግሮኛል አለ ማለት ነው። ሰውየው እንደዛ ያለበት መንስኤ ምንድን ነው? ያው ትንሽ ጠርጥሮ ነው ሰውየው፣ አይፈረድበትም፣ ይቅርታ ማለት ነው። ትንሽ ጠርጥሮ ነው ማለት ነው። ምክንያቱም በየቀኑ ኪራና ጽናት አሁን ያሉበት ሁኔታ በጣም ደስ የሚልና በጣም ፍቅር ውስጥ እንደሆኑ እናውቃለን ሁላችንም ማለት ነው። ኪራና ጽናት አሁን ላይ ደስ በሚል ሁኔታ እያሳለፉ ነው። አሁን ላይ በቃ ፍቅራቸውን እያጣጣሙ ነው ማለት ነው። ውድ ቤተሰቦቼ ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው ኪራና ጽናት። ኪራም ደግሞ እንግዲህ ለጽናት በጣም ኩሽናም ገብቶ እያወራት ነበር ማለት ነው። እሷ ግን ምንድን ነው ያለችው? እኔ ሰራተኛ ስለሆንኩኝ እየሰራሁ ነው። ስለዚህ እነሱ እያስመሰሉ ነው። ምክንያቱም ከዚህም በፊት አባቷ መጥተው ስላዩት፣ አሁንም ደግሞ የጽናት አባት ደግሞ ያላህ ክብር ያሳዝናሉ ማለት ነው። አሁን ላይ ጽናት ከሁሉም ጋር በቃ ግራ ተጋብታለች። ምን ከምን ላድርግ እያለች ነው ማለት ነው። በዚህ በኩል አባቷ አሉ ማለት ነው። በዚህ በኩል ደግሞ እያዛገኝ ነው ጋር ዝም ብሎ እንቅልፍ አልጨረስኩም መሰልና በዚህ በኩል ደግሞ የኪራ ቤተሰቦች አሁን ሲነግሯት ደግሞ የኔ ዳንቀት እንድትላለ ምንሽ ነው በቃ እየጠየቃት ነበር ምናምን ሁሉን ነገር እየጠየቃት እያለ ምንሽ ነው ለምን አልነግረኝም የሆንሽዋልሽ ከኔ ምንነት ሰምተሻል ስለኔ ምን አውርተውልሽ ነው ምናምን እያለት ነበር። ምንም አወሩልኝ አላወሩልኝም ምንም አልሆንኩም እያለችው ነበር ማለት ነው ነኪራ። እሷም ደግሞ በጣም ግራ ተገብታለች ማለት ነው። ውድ ቤተሰቦች አሁን ጽናት ማለት አንደኛ አስባችሁታል ይሄ እንደዚህ በመሆኑ ምናምን ነገርና ብቻ ያስጠላ ጊዜ በመሀላቸው በፍቅራቸው የሆነ ነገር ይፈጠራል ሁል ጊዜ ውድ ቤተሰብ ማለት ነው። ሁሌ እንደተፈጠረ ነው። ለምን እንደሆነ ባላቅም ጽናትና ኪራ እንግዲህ ፍቅራቸው መሀል ላይ የሆነ ነገር ይገባል። ሁል ጊዜ መሰናክል ነገር አያጣቸውም። አሁን ደግሞ የበለጠ ችግር ውስጥ ነው የገቡት ማለት ነው ሁለቱ። ያው እሱን ደግሞ ቀስ በቀስ አንድ ቀን ይፈታል ብዬ አምናለሁ ማለት ነው። ጽናትና ኪራ እንደቀጠሉ እርግጠኛ ነኝ ይጋባሉ። ኪራም እንግዲህ ቤተሰቦቹን ቢቢሉት ነው ከሰራተኛ ጋር እንዴት ብለው ይሉታል ማለት ነው። ያው ተደባድቦም ቢሆን ያገባታል ብዬ አስባለሁ። አይተዋትም አይጥላትም ብዬ አስባለሁ። ጽናትን ከጎዳት በጣም ከባድ ነው። በቤተሰብ ምክንያት ያው አስማምቶ ያገባት። ላይክ እና ሸር ሰብስክራይብ አድርጉ ባይ